በዩቲዩብ በቲክቶክ እና በተለያዩ ማህበራዊ ሚዲያዎች ላይ የሩዝ ውሃ ለፀጉር እድገት ፍቱን ነው ሲባል ደጋግማችሁ ሰምታችኋል። ምናልባትም ቪዲዮዎችን አይታችሁ ተስፋ አድርጋችሁ ሩዝ ዘብዝፋችሁ ፀጉራችሁን ተቀብታችሁ ይሆናል። ግን ውጤቱ ምን ሆነ? ፀጉራችሁ ልስልስ ከማለት ይልቅ እንደ ሽቦ ደረቀባችሁ፣ ሲበጠር ተበጣጠሰ፣ ወይንም ደግሞ የሩዝ ውሃ ሽታ አስጠልቷችሁ ይሄ ነገር ለኔ አይሆንም ብላችሁ አቋረጣችሁት። ብዙዎቻችሁ ተስፋ ቆርጣችኋል። ግን ዛሬ አንድ ማንም አይነግራችሁን ትልቅና አስደንጋጭ እውነት ልነግራችሁ ነው። እስካሁን የሩዝ ውሃ ስንጠቀምበት የነበረው መንገድ 100% የተሳሳተ ነው። ኢንተርኔት ላይ ያያችኋቸው ፈጣን የሩዝ ውሃ አዘገጃጀት ትልቁንና ዋናውን ሚስጥር ቆርጠው አስቀርተውታል። ዛሬ በዓለም ላይ ረጅሙን ፀጉር በማሳደግ የሚታወቁትን የቻይና መንደር ሴቶች የሚጠቀሙበትን ትክክለኛውን ኦሪጂናሉንና ሳይንስ ያረጋገጠውን እናሳያችኋለሁ። ውድ የሆኑ የፀጉር ትሪትመንቶች አያስፈልጓችሁም። የፀጉር እድገት ቫይታሚኖችን መዋጥ አያስፈልግም። መፍትሄው ጓዳችሁ ውስጥ ያለው ሩዝ ነው። ነገር ግን ዋናው ሚስጥር ያለው ምን ትጠቀማላችሁ የሚለው ላይ ሳይሆን የሩዝን ውሃ እንዴት ታዘጋጁታላችሁ እንዲሁም እንዴት ትቀቡታላችሁ የሚለው ላይ ነው። የውጭ ሀገር ሴቶች ፀጉራቸው ወገባቸው ድረስ ያሳደጉበት የሩዝ ውሃ ዘዴ እጅግ በጣም ፈጣን ነው። ይህ ዘዴ በሳይንስ የተረጋገጠና እጅግ ውጤታማ ነው። ብዙ ድካም አይጠይቅም፣ ኪሳችሁን አያራቁትም። ያለ ኬሚካል በቤት ውስጥ ማዘጋጀት ትችላላችሁ። ስለዚህ ይህንን ቪዲዮ እስከ መጨረሻው ሰከንድ ድረስ በጥንቃቄ ተከታተሉ። እስቲ ቀጥታ ወደ ዋናው ጉዳይ እንግባ። የቻይና ሁዋንግሉ መንደር ሴቶች ታሪክ ሰምታችሁ ታውቃላችሁ? እነዚህ ሴቶች በጊነስ የዓለም አቀፍ ድንቃድንቅ መዝገብ ላይ በዓለም ላይ ረጅም ፀጉር ያላቸው ሴቶች ተብለው ተመዝግበዋል። የሚገርመው ደግሞ እድሜያቸው 80 ዓመት ቢሞላም አንዲትም ነጭ ፀጉር ወይንም ሽበት አይታይባቸውም። ሚስጥራቸው ምንድን ነው? የሩዝ ውሃ። ግን እኛ የምንሰራውና እነሱ የሚሰሩት የሩዝ ውሃ አንድ አይነት አይደለም። ብዙ ሰዎች የሩዝ ውሃ ማለት ሩዝን በውሃ ዘፍዝፎ ውሃውን ፀጉር ላይ መቀባት ነው ብለው ያስባሉ። ይህ ትልቁ ጠላታቸው ነው። እስቲ ፀጉራችሁን እንደ አንድ ቆንጆ አበባ ተመልከቱት። የሩዝን ውሃ ደግሞ እንደ ማዳበሪያ አስቡት። ማዳበሪያ ለአበባ ጥሩ ነው። ነገር ግን ጥሬውን ማዳበሪያ አምጥታችሁ አበባው ላይ ብትደፉት ምን ይሆናል? አበባው ይቃጠላል፣ ይሞታል። ማዳበሪያው ጥቅም እንዲሰጥ መጀመሪያ መብላላትና ከአፈር ጋር መዋሃድ አለበት። የእኛም ፀጉር ልክ እንደዚሁ ነው። ሩዙን ዝም ብላችሁ ለ2 ሰዓት ዘብዝፋችሁ ውሃውን ስትጠቀሙ ውሃው ውስጥ ያለው ንጥረ ነገር እጅግ በጣም ከባድና ጥሬ ስለሆነ ወደ ፀጉራችሁ ቀዳዳ መግባት አይችልም። ስለዚህ የፀጉራችሁን ልጣጭ ከውጭ በኩል ድፍን አድርጎ ይዘገዋል። አየር አይገባም፣ እርጥበት አይገባም። ፀጉራችሁ በካርቦሃይድሬት ታፍኖ ይደርቅና ማበጠሪያ ስታስገቡበት አልቻልኩም ብሎ ይነቀላል። አሁን ሳይንሱን በጥንቃቄ እንመልከት። የሩዝ ውሃ ወደ ጠቃሚ ማዳበሪያ እንዲቀየር ምን ማድረግ አለብን? ሚስጥሩ ፈርመንቴሽን ወይንም መብላላት ይባላል። የሩዝ ውሃ እንደ እርሾ መብላላት አለበት። ሩዙ ሲብላላ በውስጡ ያሉ ተህዋሲያን ያንን ከባድ የሆነውን ካርቦሃይድሬት በልተው ይሰብሩትና ወደ 3 አስገራሚ ጀግኖች ይቀይሩታል። አንደኛ ኢኖሲቶል። ይህ የመጀመሪያው ጀግናችን ነው። የሩዝ ውሃ ሲብላላ ይህ ንጥረ ነገር ይፈጠራል። ኢኖሲቶል የፀጉራችሁን ቀዳዳ ሰርስሮ በመግባት የተሰበረውንና የተጎዳውን ፀጉር ከውስጥ ይጠግናል። የሚገርመው ደግሞ ፀጉራችሁ በውሃ ብትታጠቡትም ኢኖሲቶል ከፀጉራችሁ ውስጥ አይወጣም። ለረጅም ጊዜ ጥበቃ ያደርግላችኋል። ሁለተኛ ፒቴራ፣ ሁለተኛው ጀግናችን ነው። ይህ የተብላላ ውሃ የሚፈጥረው ተአምረኛ እርሾ ነው። ፒቴራ የፀጉር ቆዳ ህዋሳትን ያድሳል፣ የሞቱትን ያስነሳል፣ የፀጉር መቀነስ ሙሉ በሙሉ ያስቆማል። የቻይና ሴቶች ፀጉራቸው የማያረጀውና የማይሸብተው በዚህ ንጥረ ነገር ምክንያት ነው። ሶስተኛ ላክቲክ አሲድ። የፀጉራችሁ ቆዳ በተፈጥሮ አሲዳማ ነው። ዝም ብሎ የተዘፈዘፈ የሩዝ ውሃ ፒኤች መጠኑ ከፍተኛ ስለሆነ ፀጉር ያደርቃል። ሲብላላ ግን ላክቲክ አሲድ ስለሚፈጥር ፒኤች ዝቅ ይልና ለፀጉራችሁ ተስማሚ ይሆናል። ሳይብላላ የተዘፈዘፈ የሩዝ ውሃ መጠቀም የፀጉር ቀዳዳን ይዘጋል፣ ፀጉርን ያደርቃል፣ ይሰባብራል። የተብላላ የሩዝ ውሃ መጠቀም ወደ ውስጥ ዘልቆ ይገባል፣ ፀጉርን ያስረዝማል፣ ልስልስ ያደርጋል። ትክክለኛውን የቻይና ሴቶች አዘገጃጀት ከማየታችን በፊት ውጤት እንዳታገኙ እንቅፋት የሆነባቸውን 4 የተለመዱ ስህተቶችን እንይ። ስህተት 1 ሩዙን ለ2 ሰዓት ብቻ ዘፍዝፎ መጠቀም። ብዙዎቻችን ዩቲዩብ ላይ አይተን የምንሰራው ስህተት ነው። ሩዙን ውሃ ውስጥ ዘፍዝፈን ወዲያውኑ እንቀባለን። ለምን ይጎዳል? ቅድም እንዳልነው በ2 ሰዓት ውስጥ ምንም አይነት መብላላት አይካሄድም። ይህ ፀጉርን ያደርቃል። መፍትሄው የሩዝ ውሃ ቢያንስ ከ24 እስከ 48 ሰዓት አሊያም የቻይና ሴቶች እንደሚያደርጉት እስከ 1 ሳምንት መብላላት አለበት። ስህተት 2 የሩዝ ውሃን ፀጉር ላይ ተቀብቶ ማሳደግ። ብዙ ሰዓት ፀጉር ላይ በቆየ ቁጥር ቶሎ ያድጋል ብላችሁ ታስባላችሁ።
ታጠባላችሁ። ሩዙን ተቀብታችሁ ትተኛላችሁ። አደራ ይህንን ፈጽሞ እንዳታደርጉ። ለምን? የሩዝ ውሃ እጅግ ከፍተኛ ፕሮቲን አለው። ጸጉራችሁ ደግሞ የፕሮቲንና የእርጥበት ሚዛን ይፈልጋል። የሩዙ ፕሮቲን ለብዙ ሰዓት ጸጉራችሁ ላይ ስትተውት የፕሮቲኑ ክምችት ይፈጠራል። ጸጉራችሁ ይቆማል፣ ድርቅ ይላል፣ ማበጠሪያ ሲነካው ይነቀላል፣ ይሰባበራል፣ ይረግፋል። መፍትሄው የሩዝ ውሃ የጸጉር ማጠቢያ እንጂ ቅባት አይደለም። ከተቀባችሁ በኋላ ከ20 ደቂቃ በላይ ጸጉራችሁ ላይ ማቆየት የለባቸውም። በንጹህ ውሃ መታጠብ ግዴታ ነው። ሌላው ደግሞ የፕሮቲን ክምችት ጸጉር እንዲደርቅ ያደርጋል። ይሄ እንዳይከሰት ደግሞ እርጥበት በጸጉራችሁ ውስጥ ቆልፋችሁ የምታስቀሩበት ኤልኦሲ ዘዴ የግድ መጠቀም አለባችሁ። እንዴት እንደምትጠቀሙ በዚህ ቪዲዮ አሳይቻለሁ። ስህተት 3 የሩዝ ውሃ በየቀኑ መጠቀም። አንዳንድ ሰዎች ፈጣን ለውጥ ለማምጣት ብለው በየቀኑ ሩዝ ውሃ ይቀባሉ። ይህ ለምን ይጎዳል? የቱንም ያህል ጥሩ ቢሆንም ብዛት ከጥቅሙ ጉዳቱ ያመዝናል። የፕሮቲን መብዛት ጸጉርን ይገለዋል። መፍትሄው ይህንን ዘዴ እጅግ ጠንካራ ስለሆነ በሳምንት አንድ ጊዜ ወይንም በ15 ቀን አንድ ጊዜ መጠቀም በቂ ነው። ስህተት 4 የሩዝ ውሃ ሲብላላ እንደ በሰበሰ ነገር ወይንም እንደ ጎመዘዘ ወተት ይሸታል። ብዙዎቻችሁ ይህን ሽታ እየተጸየፋችሁ ጸጉራችሁን ትቀቡታላችሁ። ለምን? ይህ አደገኛ ሆነ? ሽታው ራሱ ጸጉራችሁ ላይ ተጣብቆ ሁሌም ይረብሻችኋል። ግን የቻይና ሴቶች ይህንን ሽታ እንዴት አጠፉት? መፍትሄው የቻይና ሴቶች ፖሜሎ የተባለ የሎሚ ዝርያ ልጣጭ ይጠቀማሉ። እኛ ደግሞ የብርቱካን ልጣጭ፣ የሎሚ ልጣጭ ወይንም የላቬንደር ዘይት በመጨመር ሽታውን ወደ አስደናቂ ጥሩ ጠረን መቀየር እንችላለን። ዋናው መፍትሄና አዘገጃጀቱ። አሁን ወደ ዋናው መፍትሄ ደርሰናል። የቻይና ሴቶች ኦሪጂናል ሚስጥር በመጠቀም ጸጉር የሚያረዝሙበትን ትክክለኛውን የተብላላ ሩዝ ውሃ አብረን እናዘጋጃለን። ማስጠንቀቂያ፣ አዘገጃጀቱ ላይ አንዲት ትንሽ ስህተት ከሰራችሁ ውህዱ ጠረኑ ሊበላሽ ወይንም ጸጉር ሊያደርቅ ይችላል። በደንብ ተከታተሉ። የሚያስፈልጉ ነገሮች አንደኛ፣ አንድ ኩባያ ንጹህ ነጭ ሩዝ፣ ብራውን ራይስ አትጠቀሙ፣ ፕሮቲን በጣም አለው። ሁለተኛ፣ 4 ኩባያ ውሃ። ሶስተኛ፣ የአንድ ብርቱካን ወይንም ሎሚ ልጣጭ ለጥሩ ጠረንና ለቫይታሚን ይጠቅማል። አራተኛ፣ ይህ ግዴታ አይደለም። ጥቂት ጠብታ የሮዝመሪ ወይንም የላቬንደር ዘይት መጠቀም ትችላላችሁ። ደረጃ በደረጃ አዘገጃጀት። ደረጃ 1 አንድ ኩባያ ሩዙን እቃ ውስጥ አድርጋችሁ ትንሽ ውሃ ጨምሩበት። በደንብ ጠቡት። የመጀመሪያው ቆሻሻ ውሃ ድፉት። ደረጃ 2 አሁን በንጹህ ሩዝ ላይ 4 ኩባያ ውሃ ጨምሩ። እጃችሁን ታጥባችሁ ሩዙን በውሃ አጥብቃችሁ ሹት። ውሃው ነጭ ወተት የመሰለ ቀለም እስኪያመጣ ድረስ በደንብ ሹት። ደረጃ 3 አሁን ያንን ወተት የመሰለውን የሩዝ ውሃ ወደ አንድ ንጹህ ማሰሮ ወይንም አየር የማያስገባ እቃ ውስጥ ገልብጡት። ሩዙን ማውጣት ወይንም አብሮ ማስቀመጥ ትችላላችሁ። በላዩ ላይ የብርቱካን ልጣጭ ጨምሩበት። ብርቱካን ሽታውን ከማጥፋቱም በላይ የጸጉር ቆዳ የሚያጸዳ አንቲባዮቲክ ይለቃል። ደረጃ 4 እጅግ ወሳኝ ደረጃ። በአንድ ዕቃ አድርጋችሁ በደንብ ክደኑት። ፀሐይ በማይገባበት ተመጣጣኝ የአየር ንብረት ባለበት ቦታ ላይ ለምሳሌ ጓዳ ወይንም ቁምሳጥን ውስጥ ከ24 እስከ 48 ሰዓት ለ1 ወይንም ለ2 ቀን አስቀምጡት። ደረጃ 5 ከ48 ሰዓት በኋላ ሲብላላ ሽታው ጎምዘዝ ይላል፣ ነገር ግን የብርቱካኑ ጠረን ያጠፈዋል። አሁን አየር ላይ ከተዋችሁት ይበላሻል። ስለዚህ በቀጥታ ፍሪጅ ውስጥ አስገቡት። ሲቀዘቅዝ የባክቴሪያ እድገት ይቆማል። እንዴት እንቀበው? ይህ ሌላው ወሳኝ ክፍል ነው። መጀመሪያ ጸጉራችሁን በሻምፑና በኮንዲሽነር በደንብ ታጠቡት። ጸጉራችሁ ንጹህ መሆን አለበት። የሩዝ ውሃ በስፕሬ ወይንም ጠርሙስ ውስጥ አድርጋችሁ ከጸጉራችሁ ስር ጀምራችሁ እስከ ጫፍ ድረስ በደንብ እርጭት አድርጉት። የጸጉራችሁን ቆዳ በጣታችሁ ጫፍ ማሳጅ አድርጉት። ጸጉራችሁን ሰብስባችሁ ሻወር ኬፕ ወይንም ፕላስቲክ ልበሱ። ከ15 እስከ 20 ደቂቃ ብቻ ነው መጠቀም ያለባችሁ። ከዛ በላይ ማቆየት ክልክል ነው። ጊዜው ሲያልቅ ጸጉራችሁን በንጹህ ለብ ባለ ውሃ በደንብ አድርጋችሁ ታጠቡት። ከዛም እንደተለመደው ቅባታችሁን ተቀብታችሁ ማበጠር ትችላላችሁ። ይህ ዘዴ በትክክል እንደነገርኳችሁ በሳምንት አንድ ጊዜ ብቻ ተጠቅማችሁ ለ1 ወር ሞክሩት። ውጤቱ ራሱ ይናገራል። ግን ማስጠንቀቂያ፣ ከ3 ወይንም 4 ጊዜ በላይ ከተጠቀማችሁት በኋላ ጸጉራችሁ ድርቅ ማለት ከጀመረ ጸጉራችሁ የፕሮቲን መጠን በዝቶበታል ማለት ነው። አትደንግጡ። ይህ ማለት ጸጉራችሁ ሎ ፖሮሲቲ ውሃ ቶሎ የማይመጥ ነው። መፍትሄው ምንድን ነው? የሩዝ ውሃ መጠቀማችሁ አቁሙና ለተወሰነ ጊዜ እርጥበት ዲፕ ኮንዲሽን ብቻ ተጠቀሙ። ወይም የሩዙን ውሃ በሳምንት አንዴ ከማድረግ በወር አንዴ ብቻ አድርጉት። ሰውነታችሁን ማዳመጥ እጅግ አስፈላጊ ነው። የሩዝ ውሃ ጸጉራችሁን ያረዝመዋል፣ ግን እንዲወፍር የሚያደርገው በዚህ ቪዲዮ አሳይቻለሁ። ተጭናችሁ ተመልከቱት።